አቨሬጅ ኮንዲሽን ላይ ሆናችሁ እንዴት አድርጋችሁ በቀላሉ መንገድ ካልኩሌት ማድረግ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ከእናንተ የምጠበቀው ቪዲዮ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት እያደረጋችሁ ሰፖርት አድርጉ። እንደዚህ አይነት ትምህርቶች በነፃ እንዲደርሳችሁ የምትፈልጉ ከሆነ ቤቱን ፎሎ ማድረግ እንደረሱ ዩቲዩብ ቻናሌ ደግሞ በላይ ስላለ እዛ ውስጥ እየገባችሁ ሰፊ ትምህርቶችን መከታተል ትችላላችሁ። አሁን እንበልና የተፈለገው ምን መሰላችሁ? በመጀመሪያ ሳምንት ላይ በአቨሬጅ ምን ያህል ፕሮዳክት ተሽጧል የሚለው ካልኩሌት ማድረግ ነው የተፈለገው። ስለዚህ እሱን ለማድረግ ምን እናደርጋለን? እዚህ ጋር መተን አቨሬጅ ሬንጃችን የሚሆነው ይሄ ነው። ከዚህ ጀምሮ እስከዚህ ሴሌክት እናደርጋለን። ከዛም በኋላ ሎክ እናደርጋለን F4 በመንካት። ሌላ ደግሞ ክራይቴሪያችን ይሄ ነው የሚሆነው። ከዛም በኋላ ደግሞ አቨሬጅ ሬንጅ ይላል። ኳንቲቲውን ከዚህ እስከዚህ ሴሌክት እናደርግለታለን። እንደ ቅድሙ ይሄ ምን እናደርጋለን? ሎክ እናደርጋለን F4 በመንካት። ከዛ እንዝጋ ኤንተር እንላለን። ስለዚህ በመጀመሪያ ሳምንት በአቨሬጅ ወደ 9 ፕሮዳክቶች ተሽጠዋል ማለት ነው። አያችሁ? በመጀመሪያ ሳምንት። በሁለተኛ ሳምንት ደግሞ ወደ 10 ፕሮዳክቶች ተሽጠዋል ማለት ነው። ስለዚህ እንዲያርጋችሁ በየሳምንቱ ምን ያህል ፕሮዳክት በአቨሬጅ እንደተሸጠ በዚህ መልኩ ማወቅ ትችላላችሁ ማለት ነው። ሌላኛው ደግሞ እንበልና ፕሮዳክት አለ። ፕሮዳክቱ በአራት ሳምንት ውስጥ በአቨሬጅ ምን ያህል እንደተሸጠ ማወቅ ከፈለጋችሁ እዚህ ጋር እንምጣና ኢኳል ብለን ይሄም አቨሬጅ እንበል። አቨሬጅ ካልን በኋላ ሬንጃችን የሚሆነው ምንድነው? እዚህ ጋር እንምጣና ከዚህ እስከዚህ ሴሌክት እናደርጋለን። ከዛም በኋላ ሎክ እናደርጋለን F4 በመንካት። ክራይቴሪያችን የሚሆነው ደግሞ ይሄ ይሆናል። ከዛም በኋላ አቨሬጅ ሬንጅ የሚሆነው ደግሞ ኳንቲቲ ስለሚሆን ከዚህ ጀምሮ እስከዚህ ሴሌክት እናደርጋለን። ከዛ በኋላ እንደተለመደው ሎክ F4 በመንካት ከዛም በኋላ እንዝጋ ኢንተር እንላለን ማለት። ስለዚህ በአራቱ ሳምንታት ውስጥ ላፕቶፕ በአቨሬጅ ወደ 10 ላፕቶፖች ተሽጠዋል ማለት ነው። እንበልና ሌሎችን ማወቅ ፈለግን ደግሞ እንዲህ ስናደርግ ሌሎችን በዚህ መልኩ ይሰጣል። በአቨሬጅ ዲቫይደር ወደ 4 ዲቫይደር በአራቱ ሳምንታት ተሽጠዋል። ማውስ ወደ 10 ማውስ ተሽጠዋል። ራም ወደ 10.5 ማለት በቃ ወደ 10 የሚያክሉ ራሞች በአራቱ ሳምንታት ውስጥ ተሽጠዋል ይላል። ስለዚህ እንዲህ አድርጋችሁ ማይክሮሶፍት ኤክሴል ውስጥ ኮንዲሽን ላይ ዲፔንድ የሆነ ወይ ደግሞ ቤስድ የሆነን አቨሬጅን ካልኩሌት ማድረግ ትችላላችሁ ማለት ነው። ይህ ቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር እንዲሁም ደግሞ 5 ጊዜ ኮፒ ሊንክ እና ሪፖስት እያደረጋችሁ እንደዚህ አይነት ትምህርቶችን በነፃ ማግኘት የምትፈልጉ ከሆነ እዚህ ቲክቶክ ላይ ማአት ቪዲዮ ሰርቻለሁ። እንዲሁም ደግሞ ዩቲዩብ ቻናሌ ላይም እየገባችሁ በሰፊ መማር ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።